የኢትዮጵያ ደምና ህብረ ህዋስ ባንክ እስካሁን ከሚሰጣቸው አገልግሎቶች በተጨማሪ ከመቅኔ የሚገኝ ስቲም ሴል ለመሰብሰብ የሚያስችለውን ቅድመ ዝግጅት እያደረገ እንደሚገኝ አስታውቋል። ከመቅኔ የሚገኘው ስቲም ሴል በዋናነት እንደ ካንሰር ላሉ ከባድ ህክምናዎች የሚያገለግል ሲሆን ህክምናው እስካሁን በአገር ውስጥ የሚገኝ አለመሆኑን ተከትሎ በርካታ ታካሚዎች ለከፍተኛ ወጪና ስቃይ በመዳረግ ላይ እንደሚገኙም ተገልጿል። አገልግሎቱን ለማስጀመር ከፍተኛ ዝግጅት እየተደረገ የሚገኝ ሲሆን በቀጣዮቹ 5 ወራት ጊዜ ውስጥም አስፈላጊውን ቅድመ ሁኔታ በማሟላት ተቋሙ ከበጎ ፈቃደኞች የሚለገስ መቅኔ መሰብሰብ በጥቁር አንበሳ ሆስፒታል እንደሚጀምር ተነግሯል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ተብሎ ነው የሚጠራው። ቀደም ሲል ብሔራዊ ደም ባንክ ነው የሚባለው። ህብረ ህዋስ ሲባል አንደኛው ብሌን ነው ህብረ ህዋስ ተብሎ እዚህ ታሳቢ የተደረገው። ሌሎች ህብረ ህዋሶች አሉ ብዙ አይነት። አሁን በቅርቡ ወደ ስራ እንገባለን ብለን ቅድመ ዝግጅት በዚህ ዓመትም ስናደርግ የነበረው ስቲም ሴል የሚባለው ወይንም ከቦን ማሮ የሚባለው ከመቅኔ ስሙ በአማርኛ ትንሽ ያስቸግረኛል። መቅኔ ራሱ መቅኔ እሱ ተወስዶ በተለይ የካንሰር ታካሚዎች እንደ ማይሎማ የሚባሉ ኬዝ ያለባቸው በጣም በርካታ ሰዎች አሉ። እንደ አገር ውስጥ ህክምና ባለመኖሩ ውጭ ሀገር ይሄዱ ህክምና የሚያገኙ ውጭ ሀገር የመሄድ አቅም የሚያጥራቸው ከሆነ ለጤና ችግር የሚጋለጡ እስከ ህይወት ማለፍ ድረስ የሚደርሱ በርካታ ሰዎች ናቸው እንደ አገር ያሉና ውጭ ሀገር ሲሄዱ ደግሞ ከምንዛሬም ጋር ተያይዘው በርካታ ወጪ የሚያወጣበት ሁኔታ ስላለ መንግስት በአገር አቀፍ ደረጃ የህክምና ቱሪዝምን ለማሳደግ ጥረት እያደረገ ነው ያሉት አቶ ሀብታሙ ከጤና ሚኒስቴር ጋር በመተባበር በዘርፉ ያሉ ባለሙያዎችን በዚህ የህክምና ዘርፍ ከፍተኛ ልምድና አቅም ባላቸው አገራት ሄደው ስልጠናዎችን እንዲወስዱ እየተደረገ ይገኛል ብለዋል። ባለሙያዎችን ከማብቃት ባለፈም አገልግሎቱ የሚፈልጋቸውን ግብዓቶች እንዲሁም መሰረተ ልማቶች ከወዲሁ ዝግጁ የማድረግ ስራው በመጠናቀቅ ላይ ነው ተብሏል። በተለይም የህክምና ግብዓቶችን በራስ አቅም ለማምረት ከአርማወር ሃንሰን ኢንስቲትዩት ጋር በጋራ እየሰሩ እንደሚገኙም ገልጸዋል። እንደ ጤና ሚኒስቴርም አጠቃላይ ሜዲካል ቱሪዝም ማዕከል መሆን አለብን ተብሎ ስትራቴጂክ ፕላን ጭምር ወጥቶለት እየተሰራ ያለበት ሁኔታም ስላለ እሱ ጋር ተያይዞ አገር ውስጥ ያልተጀመሩ የህክምና ስርዓቶችን ለማስጀመር ስቲም ሴል የሚባለውን በአገር ውስጥ ሴት ለማድረግ ፍኖተ ካርታ ጭምር ቀርጸን ቅድመ ዝግጅት ስራዎችን በስፋት እየሰራን ያለንበት ሁኔታ አለ። ውጭ ሀገር በዚህ ዙሪያ ላይ እውቀት ያላቸው አካላት ተሞክሯቸውን እንዲያካፍሉን በእኛም ባለሙያዎችን ወደ ውጭ የላክን ስልጠናዎችን እንዲወስዱ የማድረግ ስራዎች እሱ አገልግሎት ሲጀመር የሚያስፈልጉ ግብአቶች አሉት፣ የሚያስፈልግ ኢንፍራስትራክቸር አለ። እሱ ጋር ተያይዘው በተለይ ጥቁር አንበሳ ላይ ነው አገልግሎቱን ለማስጀመር እነሱ ጋር በጋራ እንቅስቃሴ እያደረግን ያለንበት ሁኔታ ያለና እሱ የሚቀጥለው ግማሽ ዓመት አካባቢ ዲሰምበር በፈረንጆቹ አቆጣጠር አካባቢ ላይ እንደ አገር አገልግሎቱን ማስጀመር አለብን የሚል እቅድ ይዘን በዚህ ዓመት ሰፊ ኦልሞስት ቅድመ ዝግጅት ያደረግን የመጣንበትና ባቀርን ነው ልክ ኦልሞስት ቅድመ ዝግጅቱ የሄደ ያለበት ሁኔታ አለ። ስለዚህ የሚቀጥለው ዓመት ላይ እሱን አገልግሎት በአዲስ እናስጀምራለን ብለን እንጠብቃለን። የአካልና ሴል ልገሳን የሚፈቅደው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ከወራቶች በፊት በሕዝብ ተወካዮች ምክር ቤት እንደጸደቀ የሚታወቅ ሲሆን ይህ ከመቅኔ ላይ የሚገኘውን ስቲም ሴል ከለጋሾች መሰብሰብም በዚሁ አዋጅ ፍቃድ ያገኘ መሆኑ ተገልጿል።